አደይ እህቷን ለመፈለግ ብላ ወጣ እንዳለች ከኋላዋ የአባቷ እኩዮች ጎረቤቶች ከኋላዋ እንደሚከተሏት አላወቀችኝ መሰለች። በቃ ዝም ብላ ትሄዳለች በውርማ። ፍቅር ተብዬዋ የክፋቷ ጥግ ደግሞ ዛሬ ቤዛን ሰራተኛ ናት ብላ ከእናቷ ጋር አስተዋውቃለች። ባርኮትም ቢሆን አፉ ስለተሳሰረና ፍቅረኛ ናት ብሎ ለማስተዋወቅ ስለቸገረው ሰራተኛ ናት ብሎ ተናግሯል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመሪም ኤንድ ማይ ብሮ ቤተሰቦች ሰላም ብያለሁ። በድጋሚ ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። ወደ አደይ ድራማ እንሄዳለን። አደይ ድራማ ሲጀምር እህቷ ምን ሆና ነው የቀረችው? እንጨልስ በር ብላ በዛው እንደወጣች እኮ አልመጣችም ብላ ለመፈለግ ወደ ውጭ ወጣለች። ውርማ ጫካ ስለነበር ግራና ቀኟን ዝም ብላ አላየችውም። በቃ በአባቷ እኩዮች የነበሩ ሁለት ትልልቅ ጠና ያሉ ወንዶች ከኋላዋ እየተከተሉ ምን ሆና ነው? ይሄን ነገርማ መናገር አለብን፣ ለአባቷ መናገር አለብን፣ ለሚያገባት ሰውዬ መናገር አለብን። እሷ ነጥህ ናት እንደዚህ ምናምን እያሉ ማውራት ጀመሩ። አዎ ቶሎ ታይቀድመን፣ ማንም ሳይቀድመን እኛ ስለነገርነው ደግሞ ገንዘብ ሊከፍለን ስለሚችል ቶሎ ማንም ሳይቀድመን መናገር አለብን ብለው በአባቷ እኩያ የሚሆኑ ሁለት ጠና ያሉ ወንዶች ሊናገሩ ሄደዋል። የፍቅር እናትና ባርኮት ባንዲ ላይ ሆነው እየተጫወቱ እያለ ቤዛ መጣች። ማናት ይቺ? ምንድናት? የቤት ሰራተኛችን ናት? አደይን ካባረራችሁ በኋላ አምጥታችኋን ነው እያለች የፍቅር እናት ማውራት ጀመረች። ፍቅር አጋጣሚውን ልጠቀምና ቤዛ ላዋርዳት ብላ እማዬ ታዋቂያት አዲስ ሰራተኛችን ናት ብላ ቤዛ የምትጨብጠው አታለች። እንዴት ሰራተኛ ትለኛለች? በጥፊ እንዳልጋት እናቷ ፊት ለፊት አሉ። ባርኮትም የሚይዘው የሚጨብጠው አጣ። ምክንያቱም ፍቅረኛ ናት ብሎ ለእናቱ እንዳይናገር ፍቅር ተብዬዋ ሰራተኛ ናት ብላ ተናግራለች የሚለው ሲያጣ ብብቤ ነይ ቶሎ እቃውን ላሳይሽ፣ ነይ ቡና እንደውም ለእናቴ ቡና ታፈያለሽ፣ ነይ ልውሰድሽ ብሎ ኪችን ሊያረጋጋት ወስዶ ቤዛ እንዴት እንደዚህ ታደርጋለህ? እናት ፊት ነው እኔን ሰራተኛ ያለችኝ? ጭራሽ ደግሞ ደሞዝ ተከፋይ ሰራተኛ እንዳደይ ሆንኩኝ እያለች እየተቆጣች በቃ ለዛሬ ነው እንደማንም እባክሽ ነገሮች እስከሚመቻቹ ድረስ ብሎ ለምኗት አለ። አባቷ ጋር እኩዮች የሚሆኑት አደይን የሚከታተሉት ወንዶች እንደፈራ ነው አልቀርም። ደውለው ለአደይ እጮኛ ተናግረዋል፣ መምጣቷን ለአባቷም ተናግረዋል። እንደዚህ ማድረጋችንን ያ ልጅ እንዳያቅብን በቃ ውስጥ ለውስጥ ሳያቅም መሆን አለበት ብለው ተመካክረዋል። አደይ መጣሁ ልቅዳ ብላ እንደወጣች እናትየዋ ሸለባ አድርጓቸው እየቃዥኑ መሰል ልጅ ምን ሆና ነው የት ደረሰች ራፋልጉኝ እያሉ ከእንቅልፋቸው ተነስተው ፍለጋ ወጥተዋል። የቤዛም ጉድ እያለች ነው ቡና ለማፍራት ያው ሰራተኛ ተብላ የለ ፍቅር ምንድን ነው የምታደርገው? ቆይ አደይስ ከዚህ ቤት እንዴት ወጣች? እያለች የፍቅር እናት ማን እንደሚያስረዳ ግራ ገብቷት በመጨረሻ ሊዲያን አግኝታታለች። ሊዲያ እንደተለመደው ሰማዋን አድርጋ ሙዚቃዋን እያዳመጠች አልጋዋ ላይ እየዘለለች ከኋላዋ መጣችባት። እንደመተሻል እንደ ማሚ እንዴት ነሽ? ሰላም ነሽ? ነይ እዚህ ቁጭ በይ ብላ አጠገቧ አስቀመጠች። የአደይ መባረር ምክንያት አድርጎ እስኪ ምንድን ነው ስለ ቤቱ የምታውቂው ነገር እስኪ ንገሪ ብለው ጠጋ ብለው ጠየቋት። ይቺ ፍቅር ናት ማሚ፣ ፍቅር ናት ያባረረቻት። በእርግጥ እኔም ቤት እያለሁኝ እንደ ጥሩ ሰው አልነበርኩላትም፣ ግን ነገሩ ከሄደች በኋላ ነው የገባኝ እና አንቺ እንደምታባረሪያት አንቺ እንዳልፈለግሻት አድርጋ ስትነግራት በቃ አደይ ጥላት ሄደች ብላ እውነቱን ነገረች። የፍቅርን ጉድና የፍቅርን ሴራ ኤዲያ ለፍቅር እናት ሁሉንም ነገረቻት። የፍቅር እናት ለካ እንደዚህ ብላ ነዋ አያይዛ ምንም የሌለባትን አደይ ከቤት ያባረረቻት እሷ ናታ ብለው ቆይ ሰራ ይቺ ልጅ ምንም አልተለወጠችም፣ ቆይ እኔ ነኝ ምን እንደማረግ ማቃት ብለው ወጡ ከክላስ። እሰይ ማሚ እስኪ እንደው ሂጂና ይቺን ፍቅር ተብዬና ቤዛ ተብዬ ውልቅ አርጊልኝ፣ ይሄ ቤት እኮ በቃ ስርዓቱን አጥቷል እያለች ሊዲያ ብቻዋን ማውራት ጀመረች። ዴቭም ባርኮትም ሁላቸውም ቁጭ ብለው ስለ አደይ መሄድ ግራ ገብቷቸዋል። ምን ማድረግ አለብን? በቃ የሰማኸው ነገር የለም እያሉ እስበሳቸው ማውራት ጀመሩ። ምንም የሰማነው ነገር የለም። እኔ ያለ አደይ መኖር አልችልም። የሆነ ነገር ማድረግ አለብን፣ ወይ ደግሞ ማትመጣው የሆነ ፍንጭ ካላገኘን እዛ ያለችበት ድረስ መሄድ አለብን
ነገ ድረስ አይተና በቃ ሄደን መፈላለግ አለብን። በዛ ላይ ደግሞ አባቷ ምን አይነት መጥፎ እንደሆነ ጠንቅቀን እናውቃለን። ስለዚህ አባቷን የሆነ ነገር ከማረጉ በፊት እኛ ሄደን የሆነ ነገር ማድረግ አለብን ብለው ዴቭ እና ባርኮት እየተወያዩ ነው። እናታቸውም ቀጥላ በቃ ነገ አይተናት አባቷ እንዳላችሁትም የሆነ ነገር ሳያረጓት ቶሎ ብለን መቅደም አለብን ተባብለዋል። ወደ ገጠር ሄደው አደይን ለማምጣት ተስማምተዋል። ኪንጎ አደይን እያስታወሰ ብቻውን ትክዝ ብሏል። ዳይመንድ ምን እንደሆነ ስላወቀበት በቃ ምን ሆነ ነው አንተ ምንድን ነው እንደዚህ የሚያደርግህ? አይ አደይ ትዝ ብላኝ እኮ ነው፣ አደይ በጣም ናፍቃኛለች። ወይ እንሄድ ገጠር ብሎ አነሳበት። አደይም ብትሆን ስለ ዴቭ እያስታወሰች ነበር። እንዴት እንደሚያፈቅራት እንደነገራት፣ ስለ ቤት ስራው ኪችን እንዴት እንደነበረ ሁሉን ነገር ምሳል አቅርበልህ የምትለው ሁሉንም እያስታወሰ ትክዝ ብላ ቁጭ ብላ እናቷ መጡ። ምን የኔ ልጅ እዚህ ተቀመጥሽ? ምን ሆነሽ ነው? ኧረ እናቴ ምንም። ተነሳሽ? እንዴኔ እኮ የተኛሽ መስሎኝ ነው። ትንሽ እዚህ አየር ልቀበል ብዬ ነው የወጣሁት፣ ምንም አልሆንኩም ብላ ከእናቷ ጋር ተመልሳ እስኪ ቡና አፍሊ ብላ ትንሽ እህቷን አዛ ቡና ለመጠጣት እና ለመጫወት እየተዘጋጀች ነበር። ቤዛና ፍቅር እንዴት ባንቺ ቤት ሰራተኛ ለማረግ እንዴት ብደፍሪ ነው እያለች ቤዛ ተብዬዋ ጉንጯን ይዛ ጉሮሯን ይዛ ብታስጨንቃትም አንቺ የሚገባሽን ቦታ ነው ያገኘሽው፣ ድሮውንም ለወንድም የባርኮት ሚስት ሳትሆኒ ሰራተኛ ነው የምትሆኒው ብላ ነግራታለች። ባርኮትም ለማባበል የሚሞክርም እናታቸው ሲመጡ የቤት ሰራተኛ ስለሆነች የሚያውቁት በቃ ካጠገቧ ፈቀቅ ብሏል። በቃ እኔ እናቴ ይዛ ትመጣለች ምግቡ ምናምን ብሎ ከኪችን አስወጥቷቸዋል። ፍቅርም ብትሆን ከዚህ በኋላ ለቤዛ ላይ እንደዚህ ነገር እንዳትሆን አስጠንቅቋታል። ያው ፍቅር መቼም የምሰማ ፍጡር አይደለችም። የአደይ እህት እነዛ ሰዎች የሚያረጉትን ነገር በደንብ አጣራልኝ፣ በእርግጠኝነት የአደይን መምጣት ተናግረው ለዛ ለሰውዬ ለአደይ እጩኛ ተናግረው የሆነ ነገር እንዳያረጉብኝ እህቴን ብለው ነበር። እናም እንዳለችው ሊያጣራ ሲሄድ ኑ እስኪ እዛ ጠላ ልጠጣ ነበር፣ ጠላም ማረቂም አለ፣ ተፈለጋችሁ ልጋብዛችሁ እያለ ከመካከላቸው አንዱ አረ እኛንን ካንተ ከመንደራው ድልድል ጋር ጠላ ሂደን የምንጠጣው እኛ እንጠጣም ብሎ እምቢ ሲል አንድኛው ብድግ ብሎ አይ እኔ እጠጣለሁ ጓደኛችን እኮ ነው ችግር የለውም ብሎ ተያይዘው ሄደዋል። የአደይ አብሮ አደግ ጓደኛዋ ያደረጉትንና በተለይ ስልክ ደውለው ለአደይ እጮኛ ለገጠሩ ሰውዬ የተናገሩትን ለማውጣጣን ነበር ጠላና አረቂ ልጋብዛችሁ ያለው። ያሰበው ተሳክቶ ከሰከሩ በኋላ ነገር መዘላበድ ጀመረ። አንድኛው ሰውዬ አዎ እኔ ነኝ የነገርኩት፣ እኔ እኮ የአደይ መምጣት ነግሬዋለሁ፣ ነገ በጧት መጥቶ ይወስዳታል፣ ደውዬ የነገርኩበትን ደግሞ ብር ይከፍለኛል እያለ ሲዘላበድ አሀ ደውላችሁ ነግራችኋል ማለት ነው፣ እሱ ሳይቀድመኝ የሆነ ነገር ማድረግ አለብኝ ብሎ የአደይ ጓደኛ በቃ ስልኩ ሲደወል ጥሏቸው ሄደ። መጣሁ እዚህ እኔ ከፍላለሁኝ እናንተ እንደፈለጋችሁ ጠጡ ብሎ ስልክ ለማውራት ወደ ጓሮ እንደሄደ ከኋላው ቁጭ ብለው ቆመው እያዳመጡት ነበረ። ለካ ለመናገር ነው እኛን ጠላ ያጠጣው አረቄ ያጠጣው ሰክረ እንድንናገረው ማለት ነው በሚል ከኋላ እያዳመጡት፣ እሱም ስልኩን ጨርሶ ዝግት ካረገ ዘወር ሲል ከኋላው ያዳምጡታል። እና ድራማው እዚህ ላይ ያበቃል። ውድ ቤተሰቦችዬ ስለነበረ ቆይታ አመሰግናለሁኝ። እንዴት ተለመደ ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። በቃ ወሬ አላብዛባችሁ። ስለነበረ ቆይታ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ቻው ቤተሰብ። እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ